በራሲው ሁሉም ነገር አለ። ሲዮንና ብዙሃን የተገናኙት ሁለቱም ታክሲ በመጠበቅ ላይ እያሉ ነበር። በተለመደው የታክሲ ግፊያ ውስጥ ሁለቱም ትከሻ ለትከሻ ተገፋፍተው የታክሲው በር ላይ ደረሱ። በይሉኝታ ተያዩና እድል ሲሰጣጡ ሌላ ሰው አልፏቸው ገባ። ታክሲው በሩ ተዘግቶ ካጠገባቸው ሄደ። ሲዮን ፈገግ ብላ ወይ አልገባህ ወይ አላስገባኝ አለችው። ብዙሃንም ፈገግቷን በፈገግታ እየመለሰ ስትግደረደሪ ነዋ አለና በዛው ወሬያቸው ቀጥሎ ለመተዋወቅ በቁ። ሲዮን በአንድ ፋርማሲ ውስጥ ስትሰራ፣ ብዙሃን የመንግስት መስሪያ ቤት ውስጥ የገንዘብ ባለሙያ ነው። ሲዮንና ብዙሃን ከመደወል ባለፈ ጊዜ ሲገኝ እየተገናኙ በርካታ ነገሮችን እያነሱ መጫወት ጀመሩ። ብዙሃን ከሲዮን ጋር እያወሩ በመጡ ቁጥርና በመታነሳቸው ብሩህ ሐሳቦች እየተማረከ መጣ። በዚህም ከሚያወራ ይልቅ ዝም ብሎ ቢያዳምጣት ይመርጣል። ብዙሃን በጥቂት ወራት ውስጥ በሲዮን ፍቅር ቢያዝም በሲዮን ላይ ግን አንዳች ለውጥ አልተመለከተም። በአንድ ዕለት ብቻውን ሆኖ ስለ ሲዮን ሲያሰላስል ከተዋወቁ እንደ ቀልድ 8 ወራት ተቆጥሯል። ከዛም ምን ማድረግ እንዳለበት ከሁለት ጓደኞቹ ጋር ተማከረ። በመጨረሻም ሊነግራት እንደሚገባ አጽንኦት ሰጥተው መከሩት። እሱ ግን ከነገራት በኋላ ፊት ነሳው። ጓደኝነታቸውን እንዳያጣ ስጋት ገባው። ቢያንስ አሁን ባላቸው ቅርበት በፈለገው ጊዜ ደውሎላት ተገናኝተው ማኪያቶ መጠጣት ይችላሉ። ብዙሃን ይህንን ሁኔታ ቢያጣው ምን ሊሰማው እንደሚችል ሲያስብ ይጨንቀዋል። በሌላ በኩል ደግሞ መውደዱን ሳይነግራት ከሌላ ሰው ጋር ቢያት ቁጭቱን እንደማይችሉ አሰበም። በእርግጥ ብዙሃን ሲዮን ስላለችበት ሁኔታ እርግጠኛ ሆኖ መናገር ባይችልም ጓደኛ እንዳላትና እንደሌላት የሚያሳይ ምንም አይነት ምልክት ማግኘት አልቻለም። ብዙሃን ከብዙ ማሰላሰል በኋላ በጓደኞቹ ሐሳብ ተስማማ። መውደዱን ሊነግራት በመወሰን ደውሎላት ተገናኙ። ከዛም ከብዙ ማመንታት በኋላ እንደምንም የልቡን ዘረገፈላት። ሲዮንም በዚህ ጉዳይ ላይ በዝርዝር እንዳትጠይቀኝ ብቻ የራሴ በሆኑ ምክንያቶች ፍቅረኛ እንዲኖረኝ አልፈልግም አለችው። በዛው ቅጽበት ከዚህ በፊት እየተቀባበሉ የሚያወሩት ወሬ ዛሬ ባጭሩ አለቀባቸው። ሁለቱም በየፊናቸው በሐሳብ ጭልጣሉ። ብዙሃን በሁኔታው በመደናገጥ እሺ ንጹህ ጓደኝነታችን ይቀጥላል አይደል ሲል ጠየቃት። ሲዮንም በአዎንታ አንገቷን ብቻ ወዘወዘች። ብዙሃን ውስጡ መረጋጋት አልቻለም። ፊቱ ላይ ድንጋጤ ይስተዋልበታል። ሲዮንም እንሂድ አይደል አለችና ሞባይሏ ላይ ሰዓቷን ተመለከተች። ብዙሃን ከዚህ በፊት ገና ነው ትንሽ እናውራ ብሎ ይሞግታት ነበረ። ዛሬ ግን በደመ ነፍስ እሺ እንሂድ አለና ብድግ አለ። ከዛች ዕለት በኋላ ብዙሃን ሲዮንን እንገናኝ ሲላት የተለያዩ ምክንያቶችን እየደረደረች ቀጠሮን ታራዝምበት ነበረ። ከብዙ ጉትጉታ በኋላ ቢገናኙም ሲዮን ግን ሰበቦችን እየፈጠረች ካልሄድኩ ትለው ነበረ። ያኔ ብዙሃን ነገሮች እንደተበላሹ ቢረዳም ለሲዮን ያለው ፍቅር ግን ከዕለት ወደ ዕለት እየባሰበት ነበረ። ሲዮን በሂደት ስልኩንም እስካለማንሳት ደረሰች። ብዙሃን በፊትም የሰጋለት ጓደኝነታቸው አደጋ ላይ እንደወደቀ ሲረዳ መራራው የህይወቴ ክፍል አሁን ጀመረ ማለት ነው አለ ለራሱ። ምናልባት የማይባል ነገር ካልኩኝ ይቅርታ ሲል ጠየቃት። ሲዮን ግን ምንም ባልተብራራ ምክንያት ቀስ በቀስ ሙሉ ለሙሉ እየራቀችው ሄደች። አንድ ቀን ግን ስልኳንም አላነሳለችው። መልእክትም ቢጽፍላት አልመለሰችለትም። ከዛም ወደምትሰራበት ፋርማሲ ሄደና ምን እንዳስቀየማት እንድትነግረው ጠየቃት። እሷ ግን ምንም እንዳላጠፋና ስራ በመብዛቱ ብቻ መገናኘት እንዳልቻሉ ነገረችው። ብዙሃን ብዙም ያልተዋጠለትን ምክንያቷን ሰምቶ የሲዮን እንቆቅልሽ ጫፉ እንኳን ሳይገባው ተመለሰ። በቀጣዮቹ ቀናትም በሲዮን በኩል ምንም የተለወጠ ነገር ባለመኖሩ ከአንድ ወር በኋላ ብዙሃን አሁንም ሲዮን ወደምትሰራበት ቦታ መራ። ሲዮን ገና እንዳየችው እሳት ለብሳ እንደማንኛውም ሰው ምን ልታዘዝ አለችው። አሁንም ደውሎላት እንደነበረና ለምን እንደማታነሳ በትህትና ጠየቃት። እሷም በንዴት አላነሳውም ማለት በቃ አላነሳውም ነው፣ እዚህ የተመላለስክ ስራ ባታስፈታኝ ደስ ይለኛል አለችው። ብዙሃን በአፍረት ተሸማቀቀ። ቀና ሳይል አንገቱን እንደደፋ
ከመድኃኒት ቤት ወጥቶ ሄደ። በንዴትና በአፍረት የሚያደርገው ጠፍቶት ወዲያው በቃሉ የሚያውቀውን ስልኳን ከሞባይሉ ላይ ያጠፋው። ጽዮን የምትባል ሰው ከዚህ በኋላ አላውቅም አለ ለራሱ። ይሄ ከሆነ ቀናት በሳምንታት ሳምንታት በወራት ተተኩ። በአንደበቱ እየረገማት በልቡ ናፍቆቷ እያስቸገረው ቀናት ቀጠሉ። በዛ መድኃኒት ቤት ጽዮን ብዙሃንን ቀልቡን ገፋ ካባረረችው 6 ወራት ተቆጠሩ። ብዙሃን ስለ ጽዮን ባሰበ ቁጥር ሁሌም የሚገርመው ያ ተጫዋችነቷ ለሱ ያላት አክብሮት ባንዴ ወዴት እንደገባ ነው። በዛው ሰሞን ማለዳ ብዙሃን ከመኝታው ሳይነሳ የማያውቀው ስልክ ተደወለለት። ሃሎ ሲል ቀጥሎ ከመጣው ሰላም ነው ከሚለው ድምጽ ጽዮን ስለመሆኗ ለማወቅ ጊዜ አልፈጀበትም። ግን እሱ ምንም ሳይል አወከኝ አለችው። አው አውቄሻለሁ አላት። ጽዮን ምን ሆነ ነው የጠፋው አለችው። ብዙሃን የሚለው ጠፋበት። ዝም አለ። ባንዴ ረሳኛ አይደል ስትል ጨመረችለት። አይ አንቺማ እኮ ምን ላድርግ ብሎ አሁንም ዝም አለ። እሺ ሁሉንም እንርሳውና ማታ ማኪያቶ ትጋብዘኛለህ ስትል ጠየቀችው። ወዲያው በማያውቀው ደስታ ተወረረ። ደስ በሚል ሐሳብ ጭልጥ አለ። ስራ ገብቶ ቀኑ ረዘመበት። ብዙሃን ጽዮንን ባለፉት 6 ወራት ውስጥ እንደረሳት ነበር የሚያስበው። አሁን ግን ባንዴ በደስታ እንደተዋጠ ሲሰማው ተስፋ መቁረጥ እንጂ እንደረሳት የተሰማው ጽዮን በደሙ እንዳለች ተረዳም። ማታ ላይ ሲገናኙ ጽዮንን ብዙ ነገር ጨምራ አገኛት። ውበት፣ ትህትናና ጨዋታ። ለተመለከታቸው ሰው ተኳርፈው እንደገና የተገናኙ አይመስሉም ነበር። በየመሃሉ ግን አሁንም ማሰቡ አልቀረም። ብዙሃን ከጽዮን ጋር ያለው ነገር አሁንስ በምን መልኩ መቀጠል እንዳለበት አላወቀም። ጽዮንን እያፈቀራት ፈጽሞ ከዚህ በፊት እንደነበረው እንደ ንጹህ ጓደኛው ሊመለከታት እንደማይችል ይሰማዋል። ጽዮን ወይ ወደፊት ሚስቴ ነች አለበለዚያ ካፈቀርኳት በኋላ ንጹህ ጓደኝነት ከዚህ በኋላ አይመጣልኝም ሲል አሰበ። ጽዮንና ብዙሃን ከስራ በኋላ ሁሌም መገናኘት ጀመሩ። ዘውትር መገናኘታቸው ቋሚ ሆነና ቀድማት ቢወጣም ቀድማው ብትወጣም መጠባበቅ በሁለቱ መሃል ያልተደነገገ ግዴታ ሆነ። አብሮ ቤተክርስቲያን መሄድ፣ ቲያትር ማየት፣ አብሮ መዝናናት የሁለቱን የልብ ስምምነት ያረጋገጡ ትዕይንቶች ነበሩ። በብዙሃን የተጀመረው ፍቅር ቀስ በቀስ ጽዮንም ላይ ተጋባባት። ብዙሃን ነገር ዓለሙ ተቀይሯል። የልቡ ረሃብ ሞልቶለት ምሳ ለመብላቱ እንኳን ትዝ የሚለው 9 ሰዓት ላይ ሆነ። ሁለቱም እስከ ስራ መውጫ ሰዓት መታገስ እያቃታቸው ሰበብ እየፈጠሩ ቀድሞ ይወጣሉ። ምሽቱ ያጥርባቸዋል። ነክቶ ደግሞ እስከሚገናኙ ይነፋፈቃሉ። ቅዳሜና እሁድ ሁሌም እንዳጠሩባቸው ናቸው። ጽዮን ለእናቷ አንድ ነች። አባቷ በልጅነቷን የሞቱት። አባቷ ከመጀመሪያ ሚስታቸው የወለዱት አንድ ወንድም አላት። ይሄ ወንድሟ አሜሪካን ሀገር እንደሚኖር ታውቃለች። ነገር ግን ደውሎላት እንኳን አያውቅም። ጽዮን ብዙሃንን ከእናቷ ጋር አስተዋወቀችው። እሱም ከቤተሰቦቹ ጋር አስተዋወቃት። ብዙሃንና ጽዮን ከአንድ ዓመት ከ6 ወር በኋላ ለመጋባት ወሰኑ። በሁለቱ ጋብቻ ከማንም በላይ እንደ ጽዮን እናት የተደሰተ አልነበረም። የአንድ ልጃቸውን ማረፊያ ካዩ በኋላ በሞትም አይቆጨኝም አሉ። የጽዮን እናት ብዙሃንን ሲያስቡት ከአማች ይልቅ ሁለተኛ ልጅ እንዳገኙ ተሰማቸው። ይህንንም በማሰብ ብቻቸውን እንዳይሆኑ በሌላ በኩልም ቤት ሳይጠፋ በቤት ኪራይ ጥንዶቹ እንዳይንከራተቱ ስለፈለጉ ስንት ዓመት የኖሩበትን ቤት ለሁለቱ ለቀው እሳቸው በሌላኛዋ ትንሽ ክፍል ውስጥ ለመኖር ወሰኑ። ለብዙሃን በሚስት ቤተሰብ ቤት መኖሩ ባይዋጥለትም እናትየው ብቻቸውን እንዳይሆኑ ሲል ተስማማ። ጽዮንና ብዙሃን ከተጋቡ 3 ዓመታትን አስቆጠሩ። በ3ኛው ዓመት ላይ ጽዮን ነፍሰ ጡር ነች። ያለፉት 3 ዓመታት እጅግ ከመጣፈጣቸው የተነሳ የፈጠኑ ነበሩ። 3ኛ ዓመታቸው ላይ የትነሽ ብሏት የማያውቀው ወንድሟ አዲስ አበባ ገብቻለሁ ላገኝሽም እፈልጋለሁ አላት። ጽዮን ብዙም ሳትደነቅ እንኳን ደህና መጣህ አለችው። ወንድሟ በማግስቱ በነገረችው ምልክት መሰረት ሰፈር ድረስ መጣ። አቤት ቁጭ ብለው ሲጫወቱ አንድ ያባቱን ልጅ በመዘንጋቱ ከልቡ መጸጸቱንና እሷን ለማግኘት ብሎ እንደመጣም ነገራት። ጽዮን ተሰምቷት የማያውቀው ወንድምነቱ ዛሬ ከልቡ ሲያወራት ራራችለት። ወንድሟ ስለ ቤተሰቡ ስለ ስራውና በመጠኑም ስለ አሜሪካ ኑሮ ሲነግራቸው አመሸም። የመጀመሪያ ልጁ ለኮሌጅ ትምህርት በዝግጅት ላይ እንደምትገኝ ማጫወታቸው። እህቱ ስለ ማግባቷ እንኳን እንዳልነገረችው ሲያስብ ምን ያህል እንደተቀየመችው ተሰማው። እናም ከልቡ አዘነም። ላሳያትም ቸልተኝነት ይቅርታ ጠየቃት። በቀጣዩ ዓመት ልጆቹንና ባለቤቱን ይዞ መጥቶ እንደሚያስተዋውቃቸው ገለጸላቸው። ከዛም እንደ ካሳ አድርጎ ለጎጆ መውጫ ይሆናችሁ በማለት 1 ሚሊዮን ብር ሰጥቷቸው ሄደ። የጽዮን እናት
ከልባቸው መረቁት። ብዙሃን በሰውየው ደግነት እጅግ ተገረመ። ጽዮን ድንጋጤ ተሰምቷታል። በቀጣዩ ቀን እናትየው ብዙሃንና ጽዮንን ገንዘቡን ምን ላይ መዋል እንዳለባቸው በጽሞና እንዲያስቡበት መከሯቸው። ጽዮንም እስኪ መጀመሪያ እኔ ልውለድና ከዛ እናስብበታለን አለች። ብዙሃን ምንም ሐሳብ ሳይሰጥ ዝም አለ። በዚህ ወቅት ብዙሃን ስለ ገንዘብ የሚያስብበት ሳይሆን አዲስ የሚወለድለትን የበኩር ልጁን እንደማየት ያጓጓው ነገር የለም። ጽዮን ልጇን በሰላም ተገላገለች። ብዙሃን በደስታ የሚያደርገውን የሚጨብጠውን አጣም። ከመቼውም ጊዜ በላይ የጽዮን እናት ደስታ እጥፍ ድርብ ሆኗል። ጽዮን ከወለደች 1 ወር ቢያልፋትም ስለ ገንዘቡ ሁኔታ ምንም ያለችው ነገር የለም። ከአራስነቷ ወጥታ መንቀሳቀስ ከጀመረች በኋላ ብዙሃን በማይኖርበት ቀን ላይ የተለያዩ ሰዎች ጋር ስልክ እየደወለች አንዳች ነገር ለመግዛት እያማረጠች ስለመሆኑ እናትየው ተረዱም። ስለሚገዛው ነገር ግን ማወቅ አልቻሉም። የጽዮን እናት በሌላ ቀን ገንዘቡን 1-2 እያላችሁ መዛችሁ ሳትጨርሱት አንድ ነገር አድርጉበት ሲሉ ለብዙሃን ነገሩት። እስካሁንስ ምን ለማድረግ ተማክራችኋል ሲሉ ብዙሃንን ጠየቁት። ብዙሃንም ምንም ነገር እንዳልተማከሩና ነገር ግን ስራውን ስለምታውቀው የራሷን መድኃኒት ቤት ብትከፍት የሚሻል እንደሚሆን ሐሳቡን ነገራቸው። ታዲያ ለምን አታማክራትም ሲሉት ያው ማውራታችን ስለማይቀር እነግራታለሁ አላቸው። እናትየው ባለፈው እንደሰማት ከሆነ ወሬዋ ምንም ከመድኃኒት ቤት መክፈት ጋር የሚገናኝ መስሎ ስላልተሰማቸው የኋላ ኋላ ግጭት እንዳይፈጠር ስጋት ገባቸው። ብዙሃን ቀልቡን ካጠፋው የልጁ ደስታ እየተመለሰ ሲመጣ የጽዮንን መጠነኛ የጸባይ ለውጥ እየተረዳ መጣ። የበፊቱ አይነት ሳቅና ጨዋታ ቀስ በቀስ ጠፍቷል። አብረው ሆነው ለብቻዋ በሐሳብ ጭልጥ የምትልበት ጊዜ ብዙ ሆነ። ብዙሃን ከነገ ዛሬ ስለ ገንዘቡ ታማክረኛለች ብሎ ቢጠብቅም ጽዮን ግን ጭራሽ ምንም እንደሌለ የረሳችው መሰለች። ብዙሃንም መጨረሻውን ዝም ብሎ ማየት ነው አለና እሱም ዝም አለ። በዚህ መሃል ጊዜው ሳይታሰብ ነጎደ። ያ ገንዘብ ቤታቸው ከገባ 4 ወራት ተቆጠሩ። ጽዮንና ብዙሃን በስራ መውጫ ሰዓት ተጠባብቀው ወደ ቤት የሚመጡት አብረው ነበር። ከቅርብ ጊዜ ወዲህ ግን ሲደውልላት ወደ ቤት እንደሄደች ትነግሯለች። አንዳንዴ እቤትም ደርሶ ያገኛትም። ብዙሃን አንዳች ከሱ የተደበቀ ነገር እንዳለ ሲሰማው ችግር አለ ወይ ሲል ጠየቃት። የምን ችግር ስትል መልሳ ጠየቀችው። ሰሞኑን እንዴት እየሆንሽ እንዳለሽ ግን ታውቆሻል ሲል እሱም በጥርጣሬ እየተመለከተ ጠየቃት። ምን ሲሆን አየኸኝ አለችው በቁጣም። ወደ ቤት አብረን ከመጣን ከሳምንት በላይ ሆኖናል። አስበሽዋል ግን አላት። እኔ ደክሞኝ ነው የምመጣው፣ አሁን ጭቅጭቅ አልፈልግም አለችና ብድግ ብላ ሄደች። የጽዮን ምላሽ ጥርጣሬውን አገዘፈበት። የሚያዋጣሽ ከሆነ ቀጥይበት አለና ወጥቶ ሄደ። እናትየው በቀጣዩ ክፍል ውስጥ ሆነው ሁሉንም ነገር ሰምተዋል። ከቅርብ ጊዜ ወዲህ ብዙ ጥሩ ያልሆኑ ባህሪያት ጽዮን ላይ ቢመለከቱም እንዳይነግሯት ግራ ገብቷቸው ዝም ብለዋል። ዛሬ ግን የልጃቸው ሕይወት ወዳልሆነ መስመር እየገባ ዝም ቢሉ እንደሚጸጽታቸው አስበው በቀጥታ ወደ ጽዮን መጡ። ልጄ ዛሬ ማውራት አለብን አሏት። ቆጣ ብላ ምንድነው የምናወራው አለቻቸው። እስኪ መጀመሪያ ተረጋግተሽ አናግሪኝ፣ ምንም ብሆን እናትሽ ነኝ ሲሉ ተቆጧት። በኃይለኝነቱ ካንቺ በልጣለው፣ እንዴት አድርጌ እንዳሳደግኩሽ ታውቂያለሽ፣ ዛሬም እናትሽ ነኝ ስሚኝ አሏት። ያ ገንዘብ እዚህ ቤት ከገባ ጀምሮ ማንነትሽ ተቀይሯል። ዛሬ ባለማስተዋል የገፋሽውን የዚህን ቤት ፍቅር በኋላ አልቅሰሽ አትመልሺውም አሏት። እናቴ ምንድነው የምትይኝ? እሱ በዚህ በኩል ይነተርከኛል፣ አንቺ ደግሞ በሌላ በኩል። ቆይ ምንድነው ይሄ ገንዘብ የምትሉት? ገንዘቡ እኮ የሁላችንም ነው፣ ግን ገንዘቡን በማግኘታችን ሁለታችሁም ደስተኛ አትመስሉም አለቻቸው። እናትየው ደነገጡ። ጽዮን በማግኘቴ ተመቀኝሽኝ እያልሽኝ ነው ሲሉ ደማቸው ፈላ። እኔ እንደዛ ላልኩም አለቻቸው። እሺ ጥሩ እግዚአብሔር ይስጥሽ አሉና ተነስተው ወደ ክፍላቸው ገቡ። ብዙሃን ያለ ልማዱ 3 ሰዓት ድረስ አምሽቶ መጣ። ልጁን ከተኛበት ግንባሩን ሳመውና ምንም ሳይናገር ገብቶ ተኛ። ብዙሃን ጫማውን ሲወልቅ የሰማችው ጽዮን መኝታ ቤት ገብታ እራት አትበላም ስትል ጠየቀችው። አላስፈለገኝም አላት። ምንም ሳትናገር ወደ ሳሎን ተመለሰች። ብዙሃን በተኛበት በሐሳብ ተጠመደ። በአንድ በኩል ጽዮንን ከራሱ በላይ አምናታል፣ በሌላ በኩል አንዳች ከሱ የተደበቀ ነገር እንዳለ ሳይወድ በግዱ እንዲጠረጥር ሆኗል። ነገር ግን ለመወያየት እንኳን ጽዮን አመሏ ከፋበት። በእናቷ ቤት ውስጥ መኖሩ በራስ መተማመኑን አሳጣው። በማግስቱ ቀኑ ቅዳሜ ነበረ። ብዙሃን
እቤት ሲውል ጽዮን ግን ወደ ስሯ ሄደች። 5 ሰዓት አካባቢ በር ተንኳኳ። ወደ በሩ ሄዶ ከፈተው። 2 ሰዎች ነበሩ። ጽዮን አለች ሲሉ ጠየቁ። ብዙሃንም ስራ እንደሄደች ነገራቸውና ለምን እንደፈለጉ አጠየቃቸው። ሰዎቹም ስራውን ጨርሰናል፣ የተወሰነ ክፍያ ይቀረን ነበር አሉት። ብዙሃን የምን ስራ ነው ሲል ጠየቃቸው። የግቢ በር ሰርተንላት ነበር አሉት። ያሉበትን ግቢ በር ተመለከተ። ምንም የተሰራ ነገር የለም። እንደገና ፊቱን ወደ ሰዎቹ መለሰና የምን ግቢ ነው ሲል ጠየቃቸው። ወደ ጣፎ የግቢ በር ሰርተንላት ነበር አሉት። ብዙሃን አሁን ገባው። ታዲያ ለምን አትደውሉላትም አላቸው። ሞክረውላት ስልኳ እንዳልሰራላቸው ነገሩት። እስኪ እንደገና ሞክሩላት ሲላቸው አንደኛው ሰው ስልኩን አውጥቶ ደወለ። አሁን ይጠራል አለና እስከሚነሳ መጠበቅ ጀመረ። ጽዮንም ስልኩን አነሳችና ሲሚንቶ በቃችሁ ብረቱስ እያለች ጽዮን ስትጠይቃቸው ለብዙሃን ይሰማው ነበር። የምትሰራበት ቦታ ሄደው ገንዘቡን እንደምትሰጣቸው ነግራቸው ሰዎቹም ብዙሃንን ተሰናብተው ሄዱ። ብዙሃን እናቷ የሚያውቁት ነገር ይኖር እንደሆነ ሊጠይቃቸው ወደ ክፍላቸው ሲሄድ አልነበሩም። ብዙሃን እያለ እንደሌለ መቆጠሩ ክብረ ነክ ሆነበት። ጽዮን ሳትነግረው ቦታን ያህል ነገር ገሳለች። ተሰምቶት የማያውቀው የመናቅ ስሜት አደረበት። ብዙሃን ወጥቶ ሄደ። ማታ 1 ሰዓት ላይ ወደ ቤት መጣ። ጽዮን አልነበረችም። ደወለላት። እየመጣች እንደሆነ ነገረችው። ብዙሃን ስሜቱ ድብልቅልቅ አለ። በየደቂቃው ስሜቱ ይለዋወጣል። ያሁኑ ብስጭቱ ቅናትም ተጨምሮበታል። ከሱ የተደበቀውን ነገር ከማወቁም በተጨማሪ ቅናትም አድሮበታል። ጽዮን እቤት እንደገባች ባባ ያለቀሰ እንዴ ስትል ጠየቀች። በትዝብት እየተመለከታት አላለቀሰም አላት። ልጇን አብራቸው ከምትኖረው ያክሷ ልጅ ላይ ተቀብላ ፊት ለፊት ካለው ሶፋ ላይ ቁጭ አለች። ብዙሃንም በቀጥታ ቀን ላይ 2 ሰዎች ፈልገውሽ ነበር አላት። የምን 2 ሰዎች አለችው ደንገጥ እያለች። ጣፉ የበር አጥር ሰርተን ነው ቀሪ ክፍያ አለን ነው ያሉት። ጣፉ የምን አጥር ነው የሰሩት ሲል ጠየቃት። ጽዮንም አንዴ ከታወቀ አይቀር በሚል አዎ ወደ ጣፎ አንድ ቆንጆ ቦታ ማርታስ በርካሽ እንዳለ ስትነግረኝ ካጎቴ ጋር ሄደን ቦታ ገዛውበት ካለ በኋላ በርግጥ ሰርፕራይዝ ላደርግ ነበር የፈለኩት ከሰማኸው ግን በቃ እሱን ነው አለችው። ብዙሃን በንዴት ደምስሩ እየተገታተረ በጣም ሰርፕራይዝ አደረግሽኝ አላት። አታየኝም በደስታ የምለው ሁሉ ጠፍቶብኝ እኔና አንቺ አንድ ቤት ገባን እንጂ እንዳልተጋባን በተግባር ስላሳየሽኝ አመሰግናለሁ። ከምንም በፊት የነበረንን ብታስቢ ጥሩ ነበር። ለማንኛውም እሻለና ተነስቶ ወደ መኝታ ቤት ተራመደ። ኤውል ቡዜ ብላ ገና ሳትጨርስ ብዙሃን ጥሏት ገባ። ብዙሃን በማለዳ ተነስቶ ልብሶቹን በሻንጣ አሰናርቶ ሊወጣ ሲል የት ልትሄድ ነው አለችው። አይመለከትሽም አላትና እርምጃውን ቀጠለ። ተነስታ ሻንጣውን ያዘችው። ቀስ ብሎ ግን እጅግ በጠነከረ ቃል እናትሽን እንዳንረብሻቸው ልቀቂኝ አላት። ጽዮን እጇን እያጠበቀች እኮ ንገረኝ የት ልትሄድ ነው አለችው። ብዙሃን ክንዱን መንጭቋት ቀስ ብሎ ሻንጣውን እየጎተተ ከግቢ ወጣ። እናቷ ይሄ እንደሚፈጠር ቀደም ብሎ ቢያቆም ምንም ማድረግ ባለመቻላቸው አዘኑ። ብድግ ብለው ወደ እነሱ መጡ። እባካችሁ ተወያዩ፣ ተነጋገሩ፣ ሰው አይስማን አሉ። ብዙሃን ግን ዞር ብሎ ተመለከታቸውና እናቴ ከዚህ በኋላ አልችልም አላቸው። እባክህ ልጄ መወያየት ደግነው እባክን ሻንጣን አስቀምጡ አሉት። በጣም ይቅርታልና መንገዱን ቀጠለ። ብዙሃን ከግቢ እስኪወጣ ድረስ ጽዮን ቆማ ተመለከተችው። በኋላም ወደ ቤት ተመልሳ አልጓ ላይ ዘፍ ብላ ተቀመጠች። ብዙሃን ቤተሰቦቹ ጋር ሻንጣውን ይዞ እንደደረሰ እናቱ ገና እንዳዩት ይሄ እንደሚሆን አውቀ ነበር አሉት። ሚስት እንጂ ባል ሄዶ ሲገባ ድሮም አላየንም ነበር አሉ። አባትየው ያለውን ሁኔታ ከተረዱ በኋላ ነገሩን ቀለል በማድረግ ነገ ለሚታረቁ ልጆች ያልሆነ ነገር መናገር ጥሩ አይደለም ሲሉ ሚስታቸውን ተቆጡ። ብዙሃን ግን መቼም ቢሆን ከጽዮን ጋር መታረቅ እንደማይፈልግ አማሮ ተናገረ። አባትየው ብዙሃን አሁን ባለበት ስሜት የሚናገረው ሁሉ የሚጠበቅ በመሆኑ ለጊዜው ምንም ሊሉት አልፈለጉም። ከጥቂት ቀናት በኋላ ስለ ጸባቸው መነሻ ምክንያት እንዲነግራቸው አባትየው ጠየቁት። ሁሉንም ነገር ነገራቸው። ደውለው እሷንም ጠየቋት። ያደረገችው ነገር ሁሉ በክፋት ሳይሆን ለጋራ ጥቅም መሆኑን ነገረቻቸው። አባትየውም የብዙሃንን ምሬት ሲያዩ ራሳችሁ ፍቱት ብለው ዝም አሉ። ጽዮን ብዙሃን ንዴቱ ሲበርድለት እደውልለታለሁ ብላ በጣት ለሚቆጠሩ ቀናት ዝም አለችው። በኋላ ደወለችለት፣ አያነሳም። መልእክትም ጻፈችለት፣ አይመልስም። ይባሳልና ስልኩን አጠፋባት። ጽዮን ግራ ሲገባት እናቷ የመፍትሄ ሐሳብ እንዲያቀርቡላት በመፈለግ አማከረቻቸው።
ጽዮን ባደረገችው ነገር እናቷ አንጀታቸው ያረረ ሄደሽ ይቅርታ ጠይቂው አሏት። ጽዮን ግን እሺም እምቢም ሳትል ዝም አለች። ብዙሃን ከቤት ወጥቶ ከሄደ አንድ ወር ሞላው። እናቷ አሁንም እንዳኮረፏት ነው። ካንገት በላይ ብቻ ያወሯታል። የጠየቀቻቸውን ባጭሩ ይመልሱላታል። የእናቷን ኩርፊያ የተረዳችው ጽዮን ለብቻዬ በጭንቀት ላብድ እየደረስኩ ያየሽኝ እንዴት ይባስ ብለሽ ታኮርፊኛለሽ ስትል በለቅሶ አንባረቀችባቸው። እናቷም በብስጭት ነገሩን ሁሉ እንዳልሆነ ካደረግሹ በኋላ እኔን ምን አድርጊ ነው የምትይኝ ሲሉ ጮባት። ጽዮንም በእልህ ስሜቷን ሁሉ ዋጥ አደረገች። እልዋ ሊገለጥላት የነበረው ችግሯን መልሶ አዳፈነባት። ፊቷን አዙራ በማይሰማ መልኩ ሁላችሁም የራሳችሁ ጉዳይ አለች። ከዚህ በኋላ ለአንድ ራሴና ልጄ አላንስም አለች። ብዙሃን በአካሌዳ ይቅርታ ልትጠይቅ የነበራትን ሐሳብ በእልቶቹ በአንዱ ቀን እሁድ ወደ ገዛችው ቦታ ሄደች። ግቢው ትንሽ ቤት ያለችበትና ቦታውን የሸጠላት ሰው በጥቂት ቀናት ውስጥ ቤቱን ለቆ እንደሚሄድ ነግሯት ነበረ። ጽዮን ከቀናት በኋላ ስትሄድ ግቢው ተዘግቶ አገኘዋለሁ ያለችው ቤት እዛ ስትደርስ አልተቆለፈም ነበረ። ውስጥም ላይ የልጆች ድምጽ ተሰማት። የውጭውን በር ስታንኳኳ የማታውቀው ሰው መጥቶ አቤት አላት። እገሌን ፈልጌ ነበር ስትል የሸጠላትን ሰው ስም ነገረችው። ሰውየው እንደዚህ የሚባል ሰው እንደማያውቅና ያከራዩት ትልቅ ሴትዮ መሆናቸውን ይነግራታል። ጽዮን የሸጠላት ሰው ጋር ደወለች። ስልኩ አይሰራም። አከራይ የተባሉት ሴትዮ ጋር ስልክ ተቀብላ እዛው ደወለችላቸው። በኋላም ሴትዮዋም ቤት የሚባል ነገር እንዳልሸጡ ይነግሯታል። ጽዮንም በድንጋጤ የተርበተበተች የሸጠላትን ሰው ስም ትነግራቸዋለች። ሴትዮዋም እሱ ባለቤት ሳይሆን ለረጅም ጊዜ ቤታቸውን ተከራይቶ የኖረ ሰው ስለመሆኑ ይነግሯታል። ጽዮን በድንጋጤ የተንተባተበች ካርታና ፕላን ሳይቀር እንደሰጣት ነገረቻቸው። ሴትዮዋም አሁኑኑ እንገናኝ አሏት። ጽዮን የምትይዝ የምትጨብጠውን አታ ያሉበት ድረስ ሄደች። ሴትዮዋም የባለቤትነት ማረጋገጫቸውን ካርታና ፕላን አሳዩአት። ጽዮን በድንጋጤ አፏ ደረቀ። በማግስቱ ጽዮንና አጎቷ ከሴትዮዋ ጋር ሆነው ማስረጃቸውን ይዘው የመሬት አስተዳደር ሄደው ሲያጣሩ ለጽዮን የሸጠላት ሰው መሬት አስተዳደር ውስጥ ከሚሰራ ሰው ጋር በመመሳጠር ሁለተኛ ካርታ በማዘጋጀት የቦታውን ባለቤት ሴትዮ ማስረጃዎች እንዳጠፋቸው ታወቀ። ሴትዮዋ ለዓመታት ግብር የከፈሉበትን ደረሰኛ ቀረቡ። ጽዮን ግን እጇ ላይ ካለው አዲስ ካርታና ፕላን በስተቀር ማስረጃ አልነበረም። ጽዮን እንባዋ ጉንጯን አቋርጦ ወረደ። አጎቷ አንገታቸውን ደፉ። ሁሉንም ነገር ለፖሊስ አመልክታ ወደ ቤት ገባች። ራስ ምታትና ትኩሳት ለቀቀባት። ከምንም በላይ ደግሞ በዚህ ክፉ ጊዜ ብቻዋን መሆኗ መከፋቷን አበዛባት። ቀናት ባለፉ ቁጥር ግን ያ እልህ የተጋባችበት ጊዜን ረገመች። ሳታስበው እጇ ላይ የገባው ገንዘብ ለጊዜው የልቧን ፍቅር ሰወረባት። ግማሽ አካሏን እንደ ጥላ ቆጠረችው። እውነተኛ ፍቅር መኖሪያው ነፍስና ደም ነውና ወጀቡ ሲያልፍ እንደገና ተገለጠላት። ጽዮን ወላጅ እናቷን ሳይቀር ፊት ስላስነሳት ጸባዋ ስታስብ ምን ያህል መለከፍ ውስጥ ነበርኩኝ ስትል ጸጸት በላት። ጽዮን ለገባችበት ችግር የመድኃኒት ቤት ባለቤቷ ወይንም አሰሪዋ ማርታ ትልቅ ድርሻ ነበረበት። ማርታ ወንዶች ላይ ባላት ከፍተኛ ጥርጣሬ በመነሳት ጽዮን ብዙሃን ላይ ፍጹም እምነት እንዳይኖራትና ወንድሟ የሰጣትን ገንዘብ በስሟ ማስቀመጥ ወይንም የሆነ ነገር በስሟ መግዛት እንዳለባት ደጋግማ ትመክራት ነበረ። ወንዶች መቼ መተው መቼ እንደሚሄዱ አይታወቅም ስትል አስፈራርታታለች። ጽዮን አሁን ግን በትልቅ ኪሳራም ቢሆን መሳሳቷን አምናለች። ፍቅር መተማመንን ይፈልጋል። ጽዮን አሁን ላይ አይኗ ሲገለጥ ራሷን የብዙሃን ረሃብተኛ ሆና አገኘችው። የተጭበረበረችው ገንዘብ ካንዴ በላይ ሲያስጨንቃት ብዙሃን ግን እንቅልፍ ነሳት። ስልኩ አሁንም አይሰራም። ከዛም በብስጭት ቢያንስ እንዴት ልጇ አይናፍቀውም ስትል ይሄኔ አብራት የምትኖረው ያክሷ ልጅ ሰማች። ፈራ ተባያለች መጣችና እሷ ስራ ስትሄድ ቀን ላይ ውጪ ያስጠራት ልጁን አግኝቶት እንደሚሄድ ነገረቻት። እናቷም ደጋግመው ወደ ቤት እንዲመለስ መጠየቃቸውን እንዲሁ ነገረቻት። ጽዮንም ለምን ታዲያ እስከዛሬ አልነገርሽኝም አለቻት። ትጣላላችሁ ብዬ ስለፈራው ነው ስትል መለሰችላት። ጽዮን ልቧ በጸጸት እንደ አዲስ ተሸበረ። ከዛም የቤተሰቦቹም ነገር አስገረማት። እናቱ ቀልባቸው እንደማይወዳት
እንደሚወዳት ታውቃለች። ስለዚህም የሁለቱ ጸብ ደስታቸው እንደሚሆን ገመተች። አባቱ ግን መጣላታቸውን እያወቁ እንዴት ዝም እንዳሉ ገርሟታል። አሟቸው ሊሆን ይችላል ስትል አሰበች። ከዛም ወደ ብዙሃን ቤተሰቦች ጋር ለመሄድ ከቤት ወጣች። ከታክሲ ወርዳ ገና ወደ ሰፈር ውስጥ እንደገባች ከብዙሃን ጋር እንደተቀጣጠሩ ሁሉ ፊት ለፊት መንገድ ላይ ተገናኙ። ፊት ለፊቱ አንገቷን አቀርቅራ ቆመች። ብዙሃንም ገና እንዳያት ቆሞ ነበር። አልፏት ሊሄድ ሲል እጁን ያዘችውና ቡዜ ይቅርታ አለችው። እጁን መንጭቋት መንገዱን ቀጠለም። ቡዜ ባክህ ይቅርታ አድርግልኝ አጥፍቻለሁ አለችው። ከፈለጉት ጋር እንደፈለጉ ሲዘሉ ቆይቶ ይቅርታ ማለት ላንቺ ቀላል ነው፣ እኔ ግን ባንቺ አንገቴን ደፍቻለሁ፣ ከዚህ በኋላ ካንቺ ጋር ምንም ነገር የለኝም ማለት በቁጣም ጽዮን እጁን ያዘችውና እግዚአብሔር በሚያውቀው ባንተ ላይ ከማንም ጋር ምንም ነገር የለኝም አለችው። ወዲያው ደግሞ ስለ ጠረጠራት ብቻ እንደገና ተናደደች። ቆይ እንዴት ነው የምታስበኝ ብላ አፈጠጠችበት። ብዙሃን ወዲያው ልቡ ይራራ ይመስላል። ከኔ ተደብቀሽ ቦታን ያህል ነገር ስትገዢና እንደዛ ስትሆኚ እንዴት እንዳስብሽ ነበር የፈለግሽው አላት። ሳክተናነቃት። አይኗ በእንባ ተሞላም። እሺ እኮ ለሱ አጥፍቻለሁ አልኩኝ እኮ እንደዛ ማድረግ አልነበረብኝም አለችና እንቧ በጉንጯ ላይ መውረድ ጀመረ። እኔ ካንተ መለየት አልፈልግም በቃ ይቅርታ ብላ ተጠጋችው። ብዙሃን በረጅሙ ተንፍሶ ቆሞ አያት። አይኑ ላይ ናፍቆት ያነበበችው ጽዮን የሷንም ናፍቆት ለመግለጽ የልብ ልብ ሰጣት። ተጠግታ አንገቱ ላይ ተጠመጠመችበት። እሱም ጥብቅ አድርጎ አቀፋት። ሁለቱም በተለያዩባቸው ቀናት ውስጥ እጅግ ተነፋፍቀዋል። ከዛም ያለማንም ማስተራቂ ወደ ቤታቸው አመሩ። ጽዮንን ያጭበረበሯት የመሬት አስተዳደሩና ቤት የሸጠላት ሰውዬ እስካሁን የገቡበት አልታወቀም። በሌሉበት ግን ክስ ተመስርቶባቸዋል። ብዙሃን በገንዘቡ መዘረፍ ቢናደደም በፍቅሩ መመለስ ግን በጣም ይጽናናል። የጽዮን እናት አሁን ወደ ሙሉ ደስታ